ፕሬዝዳንት ኢሳያስ አፈወርቂም ግንባር ገቡ። ከሰራዊቱ ጋርም ተገናኝተው መወያየታቸው ታውቋል። በሌላ በኩል አሰብን ለመቆጣጠር የተዘጋጀው ጦር መከላከያ ይፋ አድርጓል። ለዚህ ዘመቻ ሲሰለጠን ስለቆየው ሰራዊት ጄኔራሉ አንድ ጥብቅ ሚስጥር አጋርቷል። ይህ በእንዲህ እንዳለ አየር ኃይሉ የውጊያ መሰረተ ልማቶችን እየገነባ መሆኑም ታውቋል። ተሰሙታላችሁ። አመጽ ያስነሱ ወታደሮች በአስቸኳይ እንዲታሰሩ ጄኔራሉ አዘዙ። ትዕዛዙ የጦሩን አመጽ ለመቆጣጠር ታሳቢ ያደረገ መሆኑ ታውቋል። ጄኔራሉና ከፍተኛ የጦር መኮንኖች ወታደሮቹ እንዲታሰሩና የእስር ትዕዛዝ ቢያወጡም የወታደሮቹ አመጽ ግን ዛሬም ቀጥሎ ወደ ኤርትራና መቀሌ የሚወስደውን መንገድ ዘግተው ውለዋል። ጉዳዩን የተመለከተም ሰፊ ዘገባ ይዘናል። ትዕግስታችን አልቋል፣ ከዚህ በላይ አንታገዝም ሲል መንግስት ኤርትራን አስጠነቀቀ። ነገሩ ከእጅ ያመለጠ ብርጭቆ ሊሆን ነው። እንደ ትኩስ ድንች የሚፋጀው ትኩሳት ሊፈነዳም የመጨረሻ ማስጠንቀቂያ ከ4 ኪሎ ሾልኳል። ከ4 ኪሎ በኩል ትዕግስታችን አልቋል የሚለውን ከባድ ማስጠንቀቂያ የተሰማው የኤርትራው አምባሳደር ምከራው እምቢ ካለ መከራ ይምከራው የሚል ዛቻ ብልጽግና ላይ ባሰሙ ማግስት ነው። ይህ የ4 ኪሎና የአዳሎ የቃላት ውርወራ ወደ ሚሳይል መወራወር እየተንደረደረ ስለመሆኑም አስረጂ ነው ተብሏል። በዚህ ጉዳይም ሰፊ ዘገባ ይዘናል። ጠቅላይ ሚኒስትር አብይ የለኮሱት እሳት ወደ ቀጠናው እየተቀጣጠለና እየተዛመተ ነው። ኢትዮጵያም በባሌም ሆነ በቦሌ ቀይ ባህር ገባለው ማለቷም የቀጠናውን ወደብ አልባ ሀገራት ስሜትም ቀስቅሷል። ኡጋንዳ በጦርነትም ቢሆን የኬንያን ባህር በር እቆጣጠራለሁ የሚል ዛቻ አሰምታለች። ጉዳዩ በቀጠናው ተጨማሪ ትኩሳትን ፈጥሯል። ታደምጡታላችሁ። የተወደዳችሁ የቻናላችን ቤተሰቦች እነዚህና ሌሎች መረጃዎችን ይዘናል። እንደተለመደው ቪዲዮ ላይክ እና ሼር በማድረግ አብራችሁን ቆዩ። ትዕግስታችን አልቋል፣ ከዚህ በላይ አንታገስም ሲል መንግስት ኤርትራን አስጠነቀቀ። ነገሩ ከእጅ ያመለጠ ብርጭቆ ሊሆን ነው። እንደ ትኩስ ድንች የሚፋጀው ትኩሳት ሊፈነዳ የመጨረሻ ማስጠንቀቂያ ከ4 ኪሎ ሸልኳል። ከ4 ኪሎ በኩል ትዕግስታችን አልቋል የሚለውን ከባድ ማስጠንቀቂያ የተሰማው የኤርትራው አምባሳደር ምከራው እምቢ ካለ መከራ ይምከራው የሚል ዛቻ ብልጽግና ላይ ባሰሙ ማግስት ነው። ይህ የ4 ኪሎና ዳህለው የቃላት ውርወራ ወደ ሚሳይል መወራወር እየተንደረደረ ስለመሆኑም አስረጂ ነው ተብሏል። በጣት ቀለበት የታሰረው የአብይና የኢሳያስ ወዳጅነት በፕሪቶሪያ ስምምነት ማግስት ዳቦ ከተቆረሰ በኋላ ሀገራቱ ከባድ ፍጥጫ ውስጥ ገብተዋል። ፍጥጫው ከፖለቲካና ዲፕሎማሲያዊ መስኮች ተሻግሮ ወታደራዊ ፍጥጫን ከፈጠረም ከራርሟል። ሀገራቱ ወደ ድንበር ከፍተኛ ኃይል ያከማቹ ሲሆን ካሁን ግጭት ተቀሰቀሰ በሚልም እየተፈራ ነው። በዚህ መካከል በትናንትናው ዕለት ከኢትዮጵያ በኩል ትዕግስታችን አብቅቷል የሚል ማስጠንቀቂያ ለሻዕቢያ ተሰጥቷል። የማስጠንቀቂያ የተሰጠው የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ሲሆን ማስጠንቀቂያው የመጨረሻ ሊሆን ይችላልም ተብሏል። የውጭ ጉዳይ ሚኒስትሩ ገለጻ በተለይ የሚያተኮረው በኢትዮጵያና በኤርትራ ግንኙነት ላይ ነው። በኢትዮጵያና በኤርትራ መካከል ለዘመናት የዘለቀው ግጭት መነሻም ከድንበር ውዝግብ ወይም ደግሞ በባህር በር ፍላጎት የተሻገረ መሆኑን እንዳብራሩ የውጭ ጉዳይ ሚኒስትሩ በድረገጹ ባወጣው የዶክተር ጌዲዮን ሙሉ ንግግር ሰፍሯል። ለግጭቱ ዋነኛ ምክንያት አድርገው ከጠቀሷቸው ጉዳዮች ውስጥ አንዱ የኤርትራ መንግስት በኢትዮጵያ የውስጥ ጉዳይ ላይ የሚያሳየው ጣልቃ ገብነት የተመለከተ ነው። የኤርትራ መንግስት በኢትዮጵያ ውስጥ ፖለቲካ ጉዳዮች ላይ አቋም መያዝ፣ ሀሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለው ይሰማዋል ሲሉ ሙግታቸውን በማሳያ አስደግፈዋል። ከዚህ በተጨማሪም የኤርትራ መንግስት አመራር ኢትዮጵያ ላይ ጠበኛ ፍላጎት ላላቸው ሁሉም ኃይሎች ራሱን መገልገያ አድርጎ የማቅረብ ዝንባሌ እንዳለው በማንሳት ወቅሰዋል። የሀገሪቱ አመራር ለሶስተኛ ወገኖች ቀጠናዊ ተቀጽላ ሆኖ ለመቀስቀስ ያለውን ብርቱ ፍላጎት በመጥቀስም ወንጅለዋል። የሀገሪቱ አመራር ለሶስተኛ ወገኖች ቀጠናዊ ተቀጽላ ሆኖ ለመንቀሳቀስ ያለውን ብርቱ ፍላጎት በመጥቀስም ወንጅለዋል። ወደ ጦርነት እየተንደረደሩ በሚገኙ በኢትዮጵያና ኤርትራ አሁናዊ ውጥረት ላይ ትኩረት ያደረገ መድረክ ዲፕሎማቲክ ማህበረሰቡ በተገኘበት በአዲስ አበባም ተካሂዷል። መቀመጫውን አዲስ አበባ ያደረገው የዲፕሎማቲክ ማህበረሰቦች በተገኙበት መድረክ ላይ ንግግር ያደረጉት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በኤርትራ መንግስት ላይ ጫና እንዲፈጠር ጥሪ አቅርበዋል። ሚኒስትሩ በወቅታዊ የአፍሪካ ቀንድ ጉዳዮች በተለይም በኢትዮጵያና በኤርትራ ግንኙነት ላይ በሰጡት ማብራሪያም የአስመራ ባለስልጣናት በቀጠናዊ ረባሽነት ወንጅሏል። የፕሬዝዳንት ኢሳያስ አፈወርቂን አስተዳደር ቀጠናዊ ትርምስ በመፍጠር የከሰሱት ሚኒስትሩ ኤርትራ የኢትዮጵያ ሉዓላዊነትን እየተዳፈረች ነው ብለዋል። ዶክተር ጌዲዮን ስለ ኢትዮ ኤርትራ ግንኙነት በሰጡት ማብራሪያም ኢትዮጵያ በሉዓላዊነቷና በግዛት አንድነቷ ላይ ከባድ ጠብ አጫሪነትና ጥሰቶች እየተፈጸመባት ነው ብለዋል። ኢትዮጵያ ከጎረቤቷ
በኤርትራ በኩል ተፈጽሞባታል የተባለውን በሉዓላዊነት ላይ የተቃጣ ጠባጫሪነት ለሰላም ካላት ቁርጠኝነት አኳያ ከአጸፋ ምላሽ ራሷን በከፍተኛ ደረጃ መገደቧል ጌዲዮን ተናግሯል። የኤርትራ መንግስት በኢትዮጵያ ሉዓላዊነት ላይ የፈጸማቸውን ጥሰቶች እንደ ከዚህ ቀደሙ በዝምታ እንደማይታለፍም ጠቁሟል። ሚኒስትሩ በዲፕሎማቲክ ማህበረሰቡ ፊት ለፊት ባደረጉት ንግግር የአይነቱ ሁኔታ ቋሚ ሆኖ ይቀጥላል ማለት አይደለም በማለትም ተመጣጣኝ ምላሽ እንደሚሰጥም አመልክቷል። ዓለም አቀፉ ማህበረሰብ ኤርትራ የቀጠናውን ሰላምና መረጋጋት ከማወክ እንድትቆጠብ ጫና እንዲያደርግም ጥሪ አቅርቧል። ከጫናው ጎን ለጎን የኤርትራ መንግስት ቀጠናዊ ሰላምና አጋርነት ጋር የተጣጣመ ገንቢ አካሄድ እንዲከተል ዓለም አቀፉ ማህበረሰብ እንዲያበረታታም ጠይቋል። ዓለም አቀፍ አጋሮች የኤርትራ መንግስት ለኢትዮጵያና ለቀጠናው ያለውን የተሳሳተ ፖሊሲ አላግባብ እንዳይጠቀም ማስጠንቀቅ እንደሚጠበቅበትም ተናግሯል። ዲፕሎማቲክ ማህበረሰቡ በጋራ በትብብር ላይ የተመሰረተ የወደፊት ተስፋን የሚጭር ተጨባጭ እርምጃዎች እንዲወሰድ ሚኒስትሩም ጥሪ አቅርቧል። አመጽ ያስነሱ ወታደሮች በአስቸኳይ እንዲታሰሩ ጄኔራሉ አዘዙ። ትዕዛዙ የጦሩን አመጽ ለመቆጣጠር ታሳቢ ያደረገ መሆኑ ታውቋል። ጄኔራሉና ከፍተኛ የጦር መኮንኖች ወታደሮች እንዲታሰሩ የእስር ትዕዛዝ ቢያወጡም የወታደሮቹ አመጽ ግን ዛሬም ቀጥሎ ወደ ኤርትራና መቀሌ የሚወስደውን መንገድ ዘግተው ውለዋል። ጉዳዩን የተመለከተ አዲስ መረጃ ወጥቷል። ከኤርትራ ቅርብ ርቀት በምትገኘው አዴግራት ማዕከሉን ያደረገውና በጄኔራል ምግበይ የሚመራው አርቢ 15 አልዋጋም ሲል ከትናንት ማለዳ ጀምሮ አመጽ ማስነሳቱንና መንገዶች መዝጋቱን መዘገባችን የሚታወስ ነው። ይህ አመጽ ዛሬም ቀጥሎ መዋሉን ከስፍራው የወጡ ተጨባጭ መረጃዎች አረጋግጧል። ወታደሮቹ በዛሬው የተቃውሞ ሰልፎች ላይ ተፈናቃዮች ወደ ቀያቸው ይመለሱ፣ ከሻዕቢያ ጋር የተጀመረው የጥፋት ጥምረት ይቁም፣ የታገልነው ለትግራይ ህዝብ እንጂ ለህወሓት አይደለም፣ መብታችን ይከበር፣ የቤት መስሪያ ቦታ ይሰጠን፣ ጉዳት የደረሰባቸው ታጋዮች በቂ ሕክምና ይሰጣቸው የሚሉ ጥያቄዎችን ያሰሙ ሲሆን የከተማዋ ዋና ዋና መንገዶችን መዝጋታቸውም ታውቋል። የወታደሮች አመጽ መቀጠሉን ተከትሎ የህወሓት ከፍተኛ ጄኔራሉ አመጹን በመሩና በተቀላቀሉ ወታደሮች ላይ የእስር ማዘዣ ማውጣታቸው ታውቋል። የህወሓት አርሚ 15 አባላት እንዲታሰሩ ትዕዛዝ መሰጠቱን የሚያመላክቱ የስልክ ቅጅም ወጥቷል። በትዕዛዙ ኮሎኔል ማሐሾ ገብረ ሚካኤል ሰልፉ የወጡትን ታጋዮች ለቅማችሁ እሰሯቸው የሚል ትዕዛዝ ሲያስተላልፉም ተደምጧል። ከሳምንታት በፊት በርካታ የህወሓት አርሚዎች አመጽ አስነስተው እንደነበረም ይታወሳል። በወቅቱ የወታደራዊ ኃይሉ አባላት ለተቃውሞ አደባባይ የወጡት ደሞዛቸው በወቅቱ እየተከፈላቸው እንዳሉንም ጥቅም እየተሰጣቸው ባለመሆኑም ወደየ አካባቢው አስተዳደር ሲሄዱም ጉዳያቸው ሰሚ አለመገኘቱ እንዲሁም እንደ ታጋይ እንደማይከበሩ በመግለጽ ተቃውሟቸውን አሰምተው ነበረ። እንዲሁም ደግሞ ከደሞዝና ከጥቅማጥቅም ውጪ ፖለቲካዊ ይዘት ያላቸውና ወቅታዊ ሁኔታዎችን በተመለከቱ ጉዳዮች ላይም ድምፃቸውን አሰምተዋል። የማመጽ ተዳፍኗል ተብሎ እየታመነ ቢሆንም አሁን ደግሞ ዳግም አገርሽቷል። ይህም ጦርነት ለመክፈት አቅዶ ለነበረው ህወሓት ትልቅ እንቅፋትና ራስ ምታት ሆኖበታል ነው የተባለው። ፕሬዝዳንት ኢሳያስ አፈወርቂ ወደ ግንባር ገቡ። ከሰራዊቱ ጋርም ተገናኝተው መወያየታቸው ታውቋል። በሌላ በኩል አሰብን ለመቆጣጠር የተዘጋጀውን ጦር መከላከያ ይፋ አድርጓል። ለዚህ ዘመቻ ሲሰለጥን ስለቆየው ሰራዊት ጄኔራል አንድ ጥብቅ ሚስጥር አውጥተዋል። ይህ በእንዲህ እንዳለ የአየር ኃይሉ የውጊያ መሰረተ ልማቶችን እየገነባ መሆኑም ታውቋል። የአሰቡ ዘመቻ ሊገነፈል ከቋፍ በደረሰበት በዚህ ወቅት አስቀድሞ የውክልና ጦርነት የጀመሩት አቶ ኢሳያስ በዛሬው ዕለት በጦር ግንባር ከወታደሮቻቸው ጋር ተገናኝቷል። በዚህም ለሰራዊቱ አባላት መመሪያ፣ ትዕዛዝ እና ገለጻ ሲሰጡ ታይተዋል። ኢሳያስ ከኢትዮ ኤርትራ ጦርነት በኋላ ለመጀመሪያ ጊዜ ነው በእንዲህ መልኩ ከተርታ ወታደሮቻቸው ጋር የታዩት። ይህም የአሰቡ ዘመቻ እጅጉን እንደተቃረበ አመላካች ነው። ይህ የኢሳያስ ድርጊት ብቻ አይደለም የአሰቡ ዘመቻ ቀርቧል ያስባለው በኢትዮጵያ በኩል የሚታየው እንቅስቃሴ ጭምር ነው። በዛሬው ዕለት መከላከያ ሰራዊት ለልዩ ሀገራዊ ተልዕኮ ያሰለጠናቸውን ወታደሮች ይፋ አድርጓል። የሰሜን ምስራቅ እዝ እያረጋገጠ የሚገኘው ወታደራዊ ዝግጁነቱ ሸማቂን ከማጥፋት የተሻገረና ለሀገራችን የወደፊት ራዕይ ምላሽ የሚሰጥ ነው ሲሉ የእዙ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጄኔራል ሻምበል ፈረደ ገልጿል። ጄኔራል መኮንኑ በእዙ ማሰልጠኛ ማዕከል ላይ ተገኝተው ለላቀ ግዳጅ የሚያበቃ ስልጠና በመከተል ላይ የሚገኙ የእዙን ሰልጣኞች አበረታቷል። ከሰልጣኞች ጋር በነበራቸው ቆይታም የኢትዮጵያን እድገት የማይሹ ታሪካዊ ጠላቶች በፈጸሙ ድባም ሀገራችን የባህር በር አልባ ሆና መቆየቷንም ተናግረዋል። ታሪካዊ ጠላቶቻችን ኢትዮጵያን ለመውረር በየዘመናቱ ያደረጉት ሙከራ በጀግኖች አባቶቻችንና እህቶቻችን መስዋዕትነት የከሸፈባቸው ቢሆንም ዛሬም በእጅ አዙር ሀገራችንን ለማተራመስ የሚደረጉትን እንቅስቃሴም በአጭሩ ማኮላሸት ያስፈልጋል ብለዋል። እየተካሄደ ባለው ስልጠና በማንኛውም የአየር ጸባይና የመሬት ገጽታ ግዳጅን በብቃት
መፈጸም የሚችል ኃይል እየተፈጠረ ነው ያሉት ጄኔራሉ ሀገራችን የህልውና ጥያቄ በማንሳት ላይ ባለችበት በዚህ ወቅት በዚህ ታሪካዊ ወቅት ተቋም ውስጥ በመገኘታችሁም ኩራት ሊሰማችሁ ይገባል ብለዋል። በቆይታቸው ከማሰልጠኛቸው የስልጠና አስተባባሪዎችና አሰልጣኞች ጋር የስልጠና ሂደትን ተመልክተዋል። ጠቅላይ ሚኒስትር አብይ የለኮሱት እሳት ወደ ቀጠናው እየተቀጣጠለና እየተዛመተ ነው። ኢትዮጵያ በባሌም ሆነ በቦሌ ቀይ ባህር ገባለው ማለቷ የቀጠናውን ወደ ባለ ሀገራት ስሜት ቀስቅሷል። ኡጋንዳ በጦርነትም ቢሆን የኬንያን ባህር በር እቆጣጠራለሁ የሚል ዛቻ አሰምታለች። ጉዳዩ በቀጠናው ተጨማሪ ትኩሳትን ፈጥሯል። የኡጋንዳው ፕሬዝዳንት ዩሪ ሙሴቬኒ ኬንያ በህንድ ውቅያኖስ ላይ ለኡጋንዳ የባህር በር ካልሰጠች ወደፊት በሁለቱ ሀገራት መካከል ጦርነት ሊቀሰቀስ ይችላል በሚል ማስጠንቀቃቸው ተሰምቷል። ኡጋንዳ የህንድ ውቅያኖስን የመጠቀም መብት አላት ያሉት ሙሴቬኒ ኡጋንዳ በኬንያ ሞምባሳ ወደብ በኩል ከህንድ ውቅያኖስ ከታገደች ወይም ለውቅያኖሱ የሚኖራት ተደራሽነት እንደ መብት ሳይሆን እንደ ልዩ ጥቅም የሚታይ ከሆነ ጦርነት ሊቀሰቀስ ይችላል ብለዋል። ወደብ አልባ ሀገራት የባህር በር እንዲያገኙ ማገድ እብደት ነው በማለት ሙሴቬኒ ያወገዙ ሲሆን ኡጋንዳ ለደህንነቷና ለኢኮኖሚዋ በህንድ ውቅያኖስ ላይ መብት አላት በማለት አጽንኦት ሰጥቷል። ኡጋንዳ ወደብ አልባ መሆኗ የባህር ኃይል ለመገንባት እንቅፋት እንደፈጠረባት ሙሴቬኒ ጠቁሟል። በህንድ ውቅያኖስ ላይ የባህር ኃይል ማቋቋም መብት እንዳላቸው ያስታወቁት ሙሴቬኒ ውቅያኖሱ የኔም ነው የሚል መልስ ሰጥቷል። ይህን ተከትሎ ልጃቸው የሆኑት ጄኔራል ኬንያ ላይ ወታደራዊ ኃይል ተጠቅመው ህንድ ውቅያኖስን ወደ ኡጋንዳ መጠቅለል እንደሚችሉ የሚገልጽ ሀሳብ በማህበራዊ ሚዲያ ላይ ጽፈዋል።